የአውሮፓ ኮሚሽን ዩክሬንንና አውሮፓውያንን ያላካተተ ማናቸውም የሰላም እቅድ ተቀባይነት የለውም ሲል ፕሬዚዳንት ትራምፕ ያቀረቡትን የዩክሬን የሰላም እቅድ ማጣጣሉ ተነግሯል። በዚሁ የዩክሬን የሰላም እቅድ ዙሪያ የአውሮፓ ፓርላማ ትላንት ከባድ ክርክር ያደረገ ሲሆን አባላቱም በዩክሬን ሰላም እንዲነግስ በሩሲያ ላይ ተጨማሪ ማዕቀብ መጣልና ጫና ማሳደር ይገባል ብለዋል። ሩሲያ ከዚህ በፊት ሌሎች ሀገራትን በመውረሯ ምንም አይነት የሰላም ፍላጎት የላትም ያሉት አውሮፓውያኑ ዩክሬን ለሩሲያ አሳልፋ የምትሰጠው መሬት አይኖርም ማለታቸውም ተሰምቷል። ሪፖርተራችን ዘነበ ኃይሉ በዚሁ የዩክሬን ባለ 28 ነጥብ የሰላም እቅድ ዙሪያ የሚያጠነጥን ዝርዝር ዘገባ አሰናድቷል። እንመልከተው። And I think everybody's tired of fighting at this moment. They're losing too many people. ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የዩክሬንን ጦርነት በአንዳች መልኩ ለመቋጨት ጥረታቸውን ቢቀጥሉም ዩክሬንና ሩሲያ ግን አራተኛ ዓመቱን ያስቆጠረውን ጦርነት ቀጥለውበታል። ባሳለፍነው ሳምንት ይፋ የሆነው የፕሬዚዳንት ዶናልድ ትራምፕ ባለ 28 ነጥብ የዩክሬን የሰላም እቅድ ብዙዎችን እያነጋገረ ይገኛል። ፕሬዚዳንቱ ይህን የሰላም እቅድ ዩክሬን እንድትቀበለው ቀነ ገደብም አስቀምጠው ነበር። ትራምፕ ዩክሬን የሰላም እቅዱን እንድትቀበል ያስቀመጡት ቀነ ገደብ ዛሬ ቢጠናቀቅም ፕሬዚዳንቱ እንዳስጠነቀቁት ሀገራቸው ለዩክሬን የምትሰጠውን ወታደራዊ መረጃ ታቋርጣለች ተብሎ አይጠበቅም ተብሏል። ይህ የሰላም እቅድ ለሩሲያ አደላ ነው የሚል ተቃውሞ ከዩክሬንና ከአውሮፓውያን የተቃጣባቸው ፕሬዚዳንት ትራምፕ በነገሮች ላይ ለስለስ ለማለት መሞከራቸው የሚነገር ሲሆን የሰላም እቅዱ ላይ ሁለቱም ሀገራት አስተያየት እንዲሰጡበት አድርገዋል። ትራምፕ ልዑካቸውን በመላክም የሁለቱም ሀገራት ባለስልጣናት በጄኔቫና በአቡዳቢ በሰላም እቅዱ ቢካተት ወይም ቢሻሻል ያሏቸውን ነጥቦች እንዲካተት ለማድረግ መሞከራቸውም የሚወጡ መረጃዎች ያሳያሉ። ይህን ተከትሎም ዩክሬን በመሰረታዊ የሰላም እቅዱ ነጥቦች ዙሪያ መስማማቷን የአሜሪካ ባለስልጣናት የተናገሩ ሲሆን ጥቂት የሚሻሻሉ ጉዳዮች ብቻ ስለመቅረታቸው ነበር የጠቆሙት። ፕሬዚዳንት ትራምፕም ቢሆኑ ከሁለቱም ሀገራት ጋር ያላቸው ግንኙነት መልካም መሆኑን በመጥቀስ የአሁኑ የሰላም እቅድ እንደሚሳካ ተስፋ አድርገዋል። Ukraine is doing well. I think they're pretty happy about it. They'd like to see it end. And we won't know for a little while, but we're making progress. ሆኖም ፕሬዚዳንት ትራምፕ የነደፉት የዩክሬን የሰላም እቅድ ትላንትና ከአውሮፓ ፓርላማ የሰላ ትችት ነበር ያስተናገደው። አውሮፓውያን ሀገራት በዚህ መድረክ ላይ በፕሬዚዳንት ትራምፕ ስለመገፋታቸው አምርረው የተናገሩ ሲሆን 4 ዓመታትን ነፍስ እየበላና ከተሞችን ወደ ድንጋይ ዘመን መልክ እየመለሰ ያለውን ጦርነት ማቆሚያ መንገድም በሩሲያ ላይ ተጨማሪ ማዕቀብ መጣል ነው ሲሉ ተደምጠዋል። ይህም በፕሬዚዳንት ዶናልድ ትራምፕ የሰላም ጥረት ላይ ውሃ እንደመቸለስ ይቆጠራል እየተባለ የሚገኝ ሲሆን አውሮፓውያኑ በሰላም እቅዱ ዝግጅት ላይ አለመሳተፋቸው እንዳስከፋቸውም በይፋ ተናግረዋል። ደህንነት ዋስትናም ሆነ ማዕቀቦች ዩክሬንን በፋይናንስ መደገፍና መልሶ ማልማትን በሚመለከት እንዲሁም የዩክሬንን የአውሮፓ ህብረት አባልነት በተመለከተ አንድ የተስማማንበት መርህ አለ። ያለ ዩክሬን ስለ ዩክሬን አይታሰብም፣ ስለ አውሮፓም ከአውሮፓ ውጪ አይታሰብም። በተመሳሳይ ስለ ኔቶ ከኔቶ ውጪ ምንም ነገር አይታሰብም። በሌላ በኩል የአውሮፓ የውጭ ፖሊሲ ስራ አስፈጻሚ የሆኑት ካጃ ካላስ ደግሞ አውሮፓውያን ከሰላም እቅዱ በፊት የተኩስ አቁም ስምምነት መቅደም እንዳለበት እንደሚያምኑ ነው የተናገሩት። ይህን ደግሞ ሩሲያ ፈጽሞ እንደማትቀበለው ደጋግማ መናገሯ አይረሳም። ሞስኮ የጦርነቱ መነሻ ምክንያቶች በቋሚነት ምላሽ ማግኘት አለባቸው የሚል አቋም ነው ያላት። በሩሲያ ላይ ጫና ለማሳደር ዩክሬንን መደገፋችንን መቀጠላችን በጣም አስፈላጊ ነው። ይህ እየሰራንበት ያለ አንድ ጉዳይ ነው። ሁላችንም የፕሬዝዳንት ትራምፕን ሰላም ጥረት እንደግፋለን። ይህ ጦርነት እንዲያበቃ እንሻለን። ነገር ግን እንዴት ነው የሚቋጨው የሚለው ጉዳይም ሊጤንበት ይገባል። ሁላችንም ማወቅ ያለብን አንድ ወራሪ አለ፣ በሌላ በኩል ደግሞ አንድ ተወራሪ አለ። ይህን ጦርነት ለማስቆም ቅድመ ሁኔታ የሌለውና አፋጣኝ የተኩስ አቁም ስምምነት ላይ መድረስ ብቻ ነው። ጦርነቱን ለማቆም በሩሲያ ላይ ብርቱ ጫና ማሳደር ይጠበቅብናል ያሉት ካጃ ካላስ ሩሲያ ለመታመን የሚያበቃት ታሪክ ስለሌላት ለዩክሬን የሚሰጠው የደህንነት ዋስትና መቅደም እንዳለበትም ገልጸዋል። ለዩክሬን የሚሰጠው የደህንነት ዋስትና መቅደም ያለበት ዋናው ምክንያት እዚህ ጋር እንደ ስጋት የምትታየው ሀገር ሩሲያ በመሆኗ ነው። ባለፉት 100 ዓመታት ሩሲያ ከ19 በላይ ሀገራትን ወራለች። የተወሰኑትን ሀገራት ከ3 እስከ 4 ጊዜ መውረሯም አይዘነጋም። እነዚህ ሀገራት አንዳቸውም ሩሲያን አልተተናኮሱም። ስለዚህ በማንኛውም የሰላም ስምምነት ከሩሲያ በኩል ዋስትና ሊሰጠው ያስፈልጋል። ታዲያ ይህን የአውሮፓ የውጭ ፖሊሲ ጉዳይ ስራ አስፈጻሚያን አመክንዮ የሰሙ የዘርፉ
ተንታኞች አውሮፓውያን ባለፉት 100 ዓመታት አፍሪካን እንደ ዳቦ ሸንሽነው ከመግዛት ባለፈ ከእስያ እስከ አሜሪካ ድረስ የፈጸሙት ወረራ መረሳቱ አስገርሞናል ነው ያሉት። በዚህ የአውሮፓ ፓርላማ ላይ ሌላው የተነሳ ጉዳይ እንዳይንቀሳቀስ የታገደውን የሩሲያ $120 ቢሊዮን ገንዘብ ለዩክሬን አሳልፎ የመስጠት ጉዳይን ይመለከታል። ስለዚህ ጉዳይ የተናገሩት የአውሮፓ ኮሚሽን ስራ አስፈጻሚዋ ኡርሱላ ቮንደር ይህን ለማስፈጸም ፕሮፖዛል ተዘጋጅቶ መጠናቀቁን ጠቅመው በቀጣይ ወር ለህብረቱ ቀርቦ እንደሚጸድቅ ነው የተናገሩት። አውሮፓውያን በዜሌንስኪ በኩል ይህን ፍላጎቶቻቸውን ለትራምፕ በመንገር የትራምፕ የሰላም እቅድ ላይ ማሻሻያዎች ለማካሄድ ቢጥሩም ፕሬዚዳንት ትራምፕ ግን የሰላም እቅዱ ጫፍ ሳይደርስ ፕሬዚዳንት ፑቲንንም ሆነ ዜሌንስኪን እንደማያገኙ አሳውቀዋል። ፕሬዚዳንት ትራምፕ የደከሙለትን ይህን የሰላም እቅድ መሬት ላይ ለማውረድ በቀጣይ ሳምንት ልዩ ልዩ ልኡኮቻቸውን ወደ ሞስኮና ወደ ኪየቭ እንደሚልኩም ገልጸዋል። Steve Witkoff is going over, maybe with Jared. I'm not sure about Jared going, but he's involved in the process, smart guy, and they're going to be meeting with President Putin, I believe, next week in Moscow.